በሰሞኑን የኢትዮጵያ ምንዛሬ እጅግ በጣም በከፍተኛው እየተንቀሳቀሰ ይገኛል። እናም በዛሬው ዕለት ከምን ደረሰ አንድ በአንድ አብረን እንመለከተዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ጥቅምት 16 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬም የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አብረን እንቃኛለን። እነሆ ጥቁር ገበያ ወይም ደግሞ ሐዋላ እጅግ በጣም በሰሞኑ እየጨመረ ይገኛል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በሰሞኑ ለየት ያለ እንቅስቃሴ እየተመለከተበት እንገኛለን። በአንድ ሳምንት ውስጥ እጅግ በጣም ትልቅ የሆነ ቅናሽ ተመለከተንበት። ከቀናት በኋላ ደግሞ እጅግ በጣም ከፍተኛ የሆነ ጭማሪ አሳይተዋል። ይህ የሚያሳየው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም ቮላታሊቲ እንደሆነም ያስመለክታል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ አሁን ያለበት ቦታ የሚያስመለክተው ጭማሪ እንደሚያሳይም ያሳያል። ነገር ግን የኢትዮጵያ ብሔራዊ ባንክ ቀጣይ የሚያደርገው የዶላር ጨረታ ምን ያህል ነው፣ እንደዚሁም ደግሞ አማካኝ ዋጋው ስንት ነው፣ ለስንት ባንኮች ይከፋፈላል የሚለው ነገር በጥቁር ገበያው ላይ ትልቅ ችግር ሊያመጣ ይችላል። እሱን እንግዲህ በቀጣይ በሚደረገው የዶላር ጨረታ አብረን እንመለከተዋለን። ቤተሰቦች የባንኮችም የምንዛሬ ዋጋ ተመን ቀን በቀን ዕለት በዕለት እየጨመሩ ይገኛሉ። የኢትዮጵያ ንግድ ባንክ ሳይቀር ለራሱ በዚህ ሳምንት እጅግ በጣም ከፍተኛ ጭማሪ እያደረገ ይገኛል። ሌሎችም ባንኮች እጅግ በጣም ከፍተኛ የሆነ ጭማሪ እያሳዩ ይገኛሉ። ሁሉም ባንኮች በሚባል ደረጃ እጅግ በጣም ትልቅ ፉክክር ውስጥ ናቸው። እንደዚሁም የግል ምንዛሬ ቢሮዎችም እጅግ በጣም ከፍተኛ ጭማሪ እያሳዩ ይገኛሉ። የግል ምንዛሬ ቢሮዎችም እንደዚሁም ፉክክር ውስጥ ናቸው። የግል ምንዛሬ ቢሮዎች አንድ ቢሮ ብቻ አይደለም ያለው፣ እጅግ በጣም ብዙ ናቸው። እናም ቤተሰቦች ህዝቡ ግራ እየተጋባ ያለው ይህ ጭማሪ እስከ መቼ ድረስ የሚለው ነገር በህዝቡ ዘንድ አሳሳቢ ሆኗል። ይህ ምንዛሬ ጭማሪ እጅግ በጣም በኢትዮጵያ ኢኮኖሚ ላይ ትልቅ ችግር እንደሚያመጣም ይታወቃል። እናም ቤተሰቦች በዚህ ጉዳይ ላይ አዲስ መረጃ ካለ በዚሁ ቻናላችን እናሳውቃችኋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንስመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። የመጀመሪያውም ጥያቄ እንደዚህ ይላል። ከሲቢኢ ባንክ ወይም ደግሞ ከኢትዮጵያ ንግድ ባንክ ውጪ ሌሎች ባንክ ላይ መመንዘር አይቻልም እንዴ ብሎ ጠይቀዋል። ምን መሰላችሁትና ወንድሞቼ በካሽ ይዛችሁ ከሆነ የመጣችሁት የአሜሪካን ዶላር፣ ፓውንድ እና ዩሮ ከሆነ ይመነዝሯችኋል፣ ሁሉም ባንኮች ማለት ነው። ነገር ግን የሌሎች ሀገራት ገንዘብ ከሆነ ግን አይመነዝሯችሁም። በካሽ ሌሎችን ሀገራት አይመነዝሩም። ይሄን ማወቅ አለባችሁ። የሳዑዲ ሪያልም ይሁን የዱባይ ድርሃም ይሁን በካሽ አይመነዝሯችሁም ባንኮች ማለት ነው። ግዴታ ወደ ምን መቀየር አለበት? ወደ ዶላር ወይም ደግሞ ወደ ፓውንድ ወይም ደግሞ ወደ ዩሮ መቀየር አለበት ማለት ነው። ነገር ግን ከዛ ሆናችሁ መላክ ትችላላችሁ ወደ ፈለጋችሁት ባንክ። የኢትዮጵያ ንግድ ባንክ ብቻ አይደለም የሚመነዝረው፣ ሁሉም ባንክ ይመነዝራል። ወደ ፈለጋችሁበት ባንክ መላክ ትችላላችሁ ማለት ነው። በስዊፍት መላክ ትችላላችሁ፣ እንደዚህም ደግሞ በኤጀንሲዎችም ገንዘባችሁ መላክ ትችላላችሁ ማለት ነው። ቀጣይኛውም ኮሜንት እንደዚህ ይላል። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ149 ብር እየገዛ ይገኛል። እንደዚህም ደግሞ 10 ብር ጉርሻ ያለው በአጠቃላይ በ159 ብር እየገዛ ይገኛል። እናም እንደዛ በማለት ኮሜንት ላይ ገልጸዋል። መመሰላችሁትና ወንድሞቼ የኢትዮጵያ ንግድ ባንክ በዚህ ዋጋ የሚመነዝራችሁ በሲቢኢ ወይም ደግሞ የራሱ አፕሊኬሽን አለው የኢትዮጵያ ንግድ ባንክ። በዚህ አፕሊኬሽን ከላካችሁ ብቻ ነው ገንዘባችሁን በ159 ብር የሚመነዝራችሁ ማለት ነው። አለዛም ደግሞ በኤጀንሲዎችም ከላካችሁ በዚህ ዋጋ ይመነዝራችኋል። ነገር ግን የኢትዮጵያ ንግድ ባንክ ምንዛሬውን ሲያሳውቅ በ149 ብር እየገዛ እንደሆነም ያሳውቃል። እንደዚሁም ደግሞ እዚህ አፕሊኬሽን ላይ ደግሞ የሚያስታውቀው በ149 ብር እንደሚገዛ ነው የሚያሳየው። 10 ብር ጉርሻው እንዳለ ሆኖ ማለት ነው። እናም የ2 ብር ልዩነት አለው። እዛ የሚያሳውቀው ሌላ ነው፣ እንደዚሁም ደግሞ እዚህ የሚያሳውቀው ሌላ ነው ማለት ነው። ግዴታ ማድረግ ያለባችሁ በዚህ አፕሊኬሽን ገንዘባችሁን ከላካችሁ ከአሜሪካ መሆናችሁ በማስተር ካርድ አገናኝታችሁ መላክ ትችላላችሁ። እናም በጣም በአሪፍ ዋጋ ይመነዝራችኋል። እናም በዚህ መንገድ ገንዘባችሁን ወደ ኢትዮጵያ ንግድ ባንክ መላክ ትችላላችሁ ማለት ያክል ነው። ቤተሰቡ ወደ ቀጣይኛው ኮሜንት አለፍን። ቀጣይኛው ኮሜንት እንደዚህ ይላል። እኔ አካውንቴ ላይ ነው ገንዘቤን ማስገባው የራሴ አካውንት ላይ። እናም ገንዘቡ ግን ሲገባ ስልክ ቁጥሩ ቤተሰቦች ጋር ስለሆነ ስልክ ቁጥሩ ላይ ቴክስት ይገባላችኋል እነሱ ብላ ተናግራለች። ይህም አሪፍ ነገር ነው። ነገር ግን እዚህ ጋር ማወቅ ያለብሽ እህቴ አንቺ አያርገውና ሳዑዲ ወይም ደግሞ ዱባይ ሆነሽ ወይም ደግሞ አሜሪካ ሆናችሁ የተለያዩ ሀገራት ሆናችሁ ገንዘባችሁ ወደ ኢትዮጵያ ባንኮች ገንዘባችሁን ትልካላችሁ። ብዙ ገንዘባችሁን ወደ ባንኩ ካስገባችሁ በኋላ እናንተ አያርገውና የሆነ ችግር ቢያጋጥማችሁ ያ ችግር ደግሞ በገንዘብ ሶልቭ የሚደረግ ከሆነ ወይም ደግሞ ችግሩ የሚፈታ ከሆነ በገንዘብ የእናንተ ገንዘብ ኢትዮጵያ ውስጥ ያሉ ባንኮች ወይም ደግሞ የራሳችሁ አካውንት ላይ ገንዘባችሁን አስገብታችኋል። እናም ያንን ገንዘብ ብትፈልጉ ግዴታ ማድረግ አለባችሁ፣ ግዴታ ወደ ኢትዮጵያ መምጣት አለባችሁ። እንደዚህ ከማድረግ የቤተሰባችሁ አካውንት ላይ ቢሆን ግን እናንተ እዛ ሆናችሁ የሆነ ችግር ቢያጋጥማችሁ ገንዘቡን ለእናንተ ወዲያውኑ መላክ ይችላሉ። እናም ዛሬም ነገም የምነግራችሁ ነገር ወደ ራሳችሁ አካውንት ገንዘባችሁን ባትስገቡ የተሻለ ነው። የሆነ ሰዓት እንደዚህ አይነት ነገር ሊያጋጥማችሁ ስለሚችል በጣም ጥንቃቄ ብታደርጉ የተሻለ ነው።
ከመከሰቱ በፊት መጀመሪያ ጥንቃቄ ማድረግ የተሻለ ይመስለኛል። የእናንተን ደግሞ አስተያየት በኮሜንት ላይ አሳውቁኝ። ቤተሰቦች ይህን ነገር የምነግራችሁ በጣም ብዙ እህትና ወንድሞቻችን እየተቸገሩበት የሚገኝ ነገር ስለሆነ ነው። እና ቤተሰቦች ይሄ ቪዲዮ ለሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ይችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማለት ይችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች የግል ምንዛሬ ቢሮዎችን ስልክ ቁጥርና አድራሻቸውን በቴሌግራም ቻናላችን ላይ አስቀምጠንላችኋል። በትናንትናው ዕለት እንለቅላችኋል ብዬ ነግሬያችሁ ነበር። እናም በትናንትናው ዕለት ለቅንላችኋል። እናም ቤተሰቦች ይህን ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 170 ብር ከ36 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17036 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 148 ብር ከ61 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 151 ብር ከ58 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 147 ብር ከ04 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 149 ብር ከ98 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 167 ብር ከ52 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 170 ብር ከ87 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 198 ብር ከ05 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 19805 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 172 ብር ከ72 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 176 ብር ከ17 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 170 ብር ከ69 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 174 ብር ከ10 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 191 ብር ከ07 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 194 ብር ከ89 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 214 ብር ከ11 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 21411 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 185 ብር ከ87 ሳንቲም እየተመነዘረ ሲሆን እየተሸጠበት ያለው ዋጋ ደግሞ 189 ብር ከ59 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 121 ብር ከ69 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12169 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 106 ብር ከ13 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 108 ብር ከ26 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 110 ብር ከ95 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11095 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 226 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 22675 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 198 ብር ከ52 ሳንቲም እየተመነዘረ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ49 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 18 ብር ከ12 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1812 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 555 ብር ከ64 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 55564 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 484 ብር ከ65 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 494 ብር ከ34 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም
በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 46 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4638 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 40 ብር ከ03 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 40 ብር ከ83 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 45 ብር ከ70 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 46 ብር ከ61 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 45 ብር ከ42 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4542 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 39 ብር ከ20 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 39 ብር ከ99 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 43 ብር ከ62 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ49 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 443 ብር ከ02 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 44302 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 240 ብር ከ28 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 24028 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 452 ብር ከ30 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 45230 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 51 ብር ከ88 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽክሎች ደግሞ 5188 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ይመስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ይችላልላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ይችላልላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።